ለምን ትነካታለህ በማለት የተቆረቆረላት አቶ አለም ለዛች ለሄርሜላ ለምን እንዳገዘላት በአምላክ ደርሶበታል። በአምላክም እውነቱን እንድትነግረኝ ይፈልጋለሁ። በዚህ ልክ ስለ እሷ አስበህ ለእሷ ያገዝክላት ለምንድን ነው በማለት ለአቶ አለም ሲነግረው፣ አቶ አለም እኔ ያልኩህን ምን አድርሰህ ነው? እንዲሁም ስደውልልህ ስንት ጊዜ ነው የደወልኩልህ? በምንስ ምክንያት ነው እንደዚህ ሊፈጠር የቻለው? በማለት ጥያቄውን ቀጥሏል። አንቺ ወደ ጓደኛሽ ክፍል ሄጄ አንተን ደግሞ የምንነጋገረው ነገር አለ ብሎ ወደ ክላሱ አስገብቶታልና እሱን ሊጠይቀው የፈለገው ነገር ነበር። ና ቁጭ በልና እንነጋገር ቢልም ያ በአምላክ ደግሞ ጥያቄውን አላቆመም። ለምንድን ነው በዚህ ልክ ያገዝክላት በማለት በጣም ተናዶ ቢነግረውም አልቀመጥም በማለት ደግሞ አሸንፎታል። አቶ አለም ዋጋን ሰጥሃለው በማለት በጣም ተናዷል። የቤት ሰራተኛዋ የፍቱ ስራ ሄዳ ምንድን ነው የቤት ሰራተኛዋን ታፈሱን እንግዲህ ታፈሱን ያለቻት ምንድን ነው ቤቱ በዚህ ልክ ጩኸቱ የቀወጠው ምንድን ነው በማለት ብትነግራትም ያችም ግራ የገባትና በመድኃኒቱ በጣም እየተጨነቀች ያለችው እየተረበተበተች እና እየፈዘዘች ያለችው ታፈሱ ጋሼና በአምላክ ሲነጋገሩ ነበር በማለት ብትመልስላትም ቀጥታ ወደ ክላስ ወደ ህብስቴ ክላስ በመሄድ ይሄ ሁሉ የአንቺ ጦስ ነው እያለች እየዛተችባት ነበረ። እሷም ደግሞ በጣም ተናዳለች። ምክንያቱም በአምላክ መድኃኒቱን እንዳትሰጣት ለታፈሱ አስጠንቅቋታል። ታፈሱም ደግሞ ያንን የእሷ የሰጠቻትን መድኃኒት ደፍታ በዛ በተመሳሳይ ደግሞ ለሷ የማይነካትና ብቻ ወይዘሮ የፍቱን ስራ የሰጠቻት እየመሰላት መድኃኒቱ እንዳለ እንዲመስላት ደግሞ በአምላክ ሸውዷታል። እንደዛ አትርበትበች በማለት አስጠንቅቆ ነግሯታልና ካስፈለገ ስጫ ካላስፈለገም ታዩ ብሏታል። አስመሳይዋ ሄርሜላ በጥፊ ስለተጮለች ህብስት ክፍል በመሄድ ህብስትን መታኝ እኮ ደበደበኝ፣ በጥፊ አጮለኝ እኮ እያልኩሽ ነው፣ ምን አይነት ክፉ ሰው ነው እያለች ስለ በአምላክ ክፉነት እየተናገረች ነበረ። እሱ ካልነካሹ የሚነካ ሰው አይደለም ጥሩ ነው ብትላትም ስለ እሱ እኮ እየተከራከርሽለት ነው ያለሽው በማለት ደግሞ ወደ እሷ ዞራ አባታለች። ሁለቱ አንድ ጋር እንደሆኑ የፍቱ ስራ ድንገት ቁጭ ብላ አንቺ በቃ ተወዝፈሻል በማለት እያመነጫጨቀቻት እዛው ሄርሜላም እንዳለ ሄርሜላ እንፈልግሻለሁ ኔቶሮ አንቺኛዋ እዛው ተወዘፊ ተጎለቺ እያለች በጣም እያመነጫጨቀቻት ነበር። ታዲያ አስመሳይዋ ሄርሜላ ወደ በፍቱ ስራ ጋር ሄዳ መድኃኒት ስትበላ መድኃኒት ከምግቡ ጋር ይሰጣታል፣ ትበላለች። ግን አንቺ እንዳትቀምሽ ብላታለች። ምክንያቱም መብል ስትበላ እንድትበላ ገፋፊያት፣ ግን ደግሞ ያንን ምግብ አንቺ እንዳትወስጂው በማለት እየነገረቻት ነው። ትንሽ ይሄ ጋር የመደንገጥ ነገር ታይቶባታል። አሁን እኔ የነገርኩሽ ነገር ይሄ ነው፣ ገንዘብ ያስፈልግሻል። ገንዘብ ስለሚያስፈልግሽ ደግሞ ውለታሽን እኛ የምንልሽን ነገር ስሪልን ብላታለች። ምክንያቱም እናቷ ታማሚ ስለሆነች እሷ ገንዘብ ስለምትፈልግ እነሱ ያሏትን ነገር እንድትሰራላቸው አስገድዷታል። ታዲያ አቶ አለም ደግሞ ገለዋን የሚመኘው ሚስቱ የማታውቀው ለሄርሜላ የአገዘላት እሱ ገባ ማለት ነው። አሁን ገንዘቡ ብቻ ምን ዋጋ አለው? ውለታው ብቻ ሳይሆን ያ ቆንጆ ገላሽን እያለ በጣም እንግዲህ አለም እዚህ ጋር በቃ ሊቀብጥ ነበር ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የሄርሜላ ከሃዲነት በጣም ያሳዝናል። እናቴ ስለታመመች በቃ
እኔ እንደጠበቅሽኝ ጓደኛ ስላልሆንኩልሽም ይቅርታ በማለት ነግራታለች። ግን የበአምላክን ክፉነት ስትናገር እሱ ደህና ሰው ነው በማለትም ነግራታለች። ግን የፍቱ ስራና ደግሞ አቶ አለም እቅዳቸውን ለማሳካት ያው ድርጅቱ እንግዲህ መሸጥ እንዳለበት ነው። በዚያም ምክንያት ሲነግራት እስኪ ተግባር ላውል ሀሴኝ እያለችው ነበረ። አንቺ በቃ የኔ ነገር አንድም ቀን እንትን ብሎልሽ አያውቅም በማለት ደግሞ አቶ አለምም ነግሯታል። ግን የፍቱ ስራ ምክንያቱም እኔ እሷ የጀመረችው ነገር የተሳካላት እንጂ የሚመስላት አቶ አለም እየሄደበት ያለውበት መንገድ ደግሞ ያው ህብስት ያለችበት ጉዳይ ቶሎ ስላልተወሰነላት በጣም ተናዳለች። የመጨረሻ ውሳኔ እሷ በምግብ መልክ ስለሆነ በአምላክም እንግዲህ መድኃኒቱን ለፍቱ ስራ እንዳትሰጣ ካስጠነቀቀ በኋላ እና ወደ ክላሷ ሲሄድ ለመክፈት ሲፈራ ምን ትሰራለህ እዚህ ጋር በማለት የፍቱ ስራ ነግረዋለች። በቃ አንቺን ላለማየት ነው የመጣሁት፣ በቃ ደስ አትይኝም ብያላ መርጫጭቋት ነበረ። በዚያም ምክንያት አሰርችታለች ማለት ነው። አሁን እቅዳችን እየተሳካ ነው እያለችው ነው። ለአቶ አለምን በአምላክ የተናገረው በቃ እንደደከመው እንደሰለቸው ልጅቷ እንዳስቸገረችው ነው። ግን አይደለም እሱ ነገሮችን ለማመቻቸት ብሎ ነው እንጂ እሱ ከጎኗ ነው ያለው። ግን ደግሞ በሁለቱም መቀራረብነት ካወቁ ሌላ ነገር ይፈጠራል በማለት ስለሚያስቡ ማለት ነው ቤተሰብና እሱ እየሄደበት ያለው መንገድ ጥሩ ነው። ግን በሩን ከፍታ ወደ ህብስቴ ክላስ ገብታ ወንድሜን አስመረርሽው፣ ቤት እንዳይመጣ አደረግሽው፣ አንቺ ገፊ ያለች ብዙ ነገር እያመነጫጨቀቻት ነው። ወንድሜን እንዳይመጣ አንቺ በቃ አንቺን መግፋት አንቺን ማመላለስ ሰለቸው፣ ወንድሜን አደከምሽብኝ በማለት ስትነግራት በጣም እዚህ ጋር ታዝናለች። ሄርሜላም ወደ እሷ ክፍል ሄዳ በቃ ምክሯን ከነሱ ጋር ተግባብታ በሯን ተቀብላ እንዲሁም ደግሞ ያው ገለዋን ፈቃደኛ ሆና ለአቶ አለም እሺ ብላለች። ግን ያቺ ተንኮለኛ አለም ምን እያደረገባት እንደሆነ የፎቶ ስራ አታውቅም እያለች የዛተች ነው። እሷ እንድትንከባከባት ወደ ክላስ ገብታ ነበር። ለእሷ የነገረቻት እንግዲህ ስለ ሁሉም ነገር ይቅርታ እንድታደርግልኝ ያው እናቴ ያለችበት ሁኔታ ነው ነገሮችን እንዲወስን እያደረገኝ እያለች እየተናገረች ነው። ለእንትና ግልጽ አልሆነላትም ለህብስቴ ማለት ነው። እና በመጨረሻ ሁለቱ ስለ ድርጅቱ እያወሩ ወደ በአምላክ ጋር መሄድ እንዳለባት ወይም በአምላክ እንደናፈቃት እየተናገረ ነበር። አብነት ጋር መሄድ እንዳለባቸው ወይም አብነት ጋር ወሰጅኝ ያለቻት ሄርሜላ መሄድ ስለፈለገች፣ ምክንያቱም በአንድ ወገን በአምላክን ትሸውዷለች፣ ደግሞ ከአብነት ጋር መሆን ትፈልጋለች። ምክንያቱም ሸረኛ ስለሆነች እዛ ቤት ሲሄዱ እንግዲህ በአምላክ እዛ ቤት ሄዶ ስለሰለቸው ጓደኛው ቤት ሄዶ መተኛ ተፈልጓል። ሁለተኛ ጠገቤ እንዳትደርሽ ብሎ ነው በጥፊ እያጮላትና እዛ ሄዶ እንደተኛ ህብስቴን እየገፋቻት እንግዲህ ወደ ሳሎን ወስዳት ነበረ። ፍቃድ ስትጠይቅ ለአባቷ ወዴት ሊከድ ነው እንደዚህ እያለች የፎቶ ስራ ተናግራለች። አቶ አለም ደግሞ ፈቅዷል፣ ሂዱ ተዝናኑ፣ ችግር የለም በማለት ለሄርሜላም ለህብስትም ተናግሯል ማለት ነው። እሱ ጉዳዩ እየተፈጸመለት ነው። ከሄርሜላ ጋር ነገሮችን ተነጋግረዋል። እሷ እንድትጎዳለት ይፈልጋል። ምክንያቱም የእሷን ውድቀት ስለሚፈልግ ማለት ነው። በመጨረሻ በአምላክ ተኝቶ ነበረ አብነት ጋር ሲሄዱ እሷ ሳቋን ስትጨምር ቀሰቀሹ በማለት ሄርሜላ ስትስቅ ቀሰቀሹ እኮ ስትስቂ ብላ ሲነቃ በአምላክ ምን ድምፅሽን ቀንሽ፣ ቀስ ብለሽ ሳቂ፣ እንዴት መጣችሁ በማለት ተናግሯል። አብነትም እየገባው ያራዳ ልጅ ስለሆነ እሷን ይዞ ውጭ ላይ ወጥቶ ነበረ። እነሱ ያውሩ በማለት እሷ ከአብነት ጋር በመሆን ደግሞ አብነትና ሄርሜላ ወደ ቅርብ ካፌ ሄደው ጥሩ ወሬዎችን ሊያወሩ ለሁለቱም ደግሞ የሆዳቸውን እንዲያወሩ ነው። ምክንያቱም
በአምላክና ህብስትን ያሉበትን ጉዳይ ስለሚያውቅ በዛ ነገር ማለት ነው። እና በመጨረሻ ለምንድን ነው በቃ እኔ ብቸኝነት እየተሰማኝ ነው፣ ለምንድን ነው ተውከው፣ እኔ አሰርችቻለሁ ወይ በማለት ስትናገር እኔ እንደዛ አላልኩም፣ ደግሞ ማነው እንደዚህ ያለሽ በማለት ሲመልስላት የፍቱ ስራ እንዳለች መልሳለታለች። እሷ መቼ የሆነ ታውርታ ታውቃለች? እሷን ለምን ታምኒያታለሽ ብሎ ነግሯታል። በመጨረሻ አሁን ምን ላድርግልሽ በአሁን ሰዓት በማለት ሲጠይቃት እቀፈኝ አለችው። እቅፍ አድርጓታል። ከዚያ ለእሱ የተላከለት ፎቶ አለ፣ አስደንግጦታል። ያው ሄርሜላ አብራ ከእሱ ጋር የተኛችውን ፎቶ ስትልክ፣ ምክንያቱም አሁን ገንዘብ ስለሚያስፈልጋት ያው አንድ እንትን ካላለክ ይህንን ፎቶ ለእሷ ልክላታለሁ ብላው ነበረ። ለሁለቱም ልካለኝ። በመጨረሻ ህብስቴ ከሄርሜላ የተላከላት ፎቶ አስደንግጧት ላከችልኝ ብላ ለሱ ስትነግረው በአምላክም እንዳታዩ አትዩ እያላት መጨረሻ ቪዲዮ ይጠናቀቃል ማለት ነው። ቤተሰብ እውነት በቀጣይ ህብስቴ ምን ትል ይሆን? በጓደኛዋ እንዲህ አይነት ነገር ደርሶባት እውነት በአምላክስ አድርጎታል ብላችሁ ታስባላችሁ? ቤተሰብ ቀጣዩ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ ቤተሰብ። ባይ ባይ።